ያንዳንድ ዞር በል ተው ተረጋጋኔና እናገር አንድ አድነክ የቱ ጋር ነው እዛ ጋር የቆመው እሱ ነው መኪናው እሱ ነው ሁኔታ ላይ ነኝ ያለሁት ትንሽ ያው ውስጥ ያለው ጉዳቴ እንትን አላለም እንጂ በጣም ደህና ነኝ እግዚአብሔር ይመስገን እንድተው እንዳቆም ስለተፈለገ በቃ እስከ መግደል ደረጃ ማስበው ነበር የእውነቴንም ነገር አንተም እንዴት አድርገህ እንዳገኘከኝ እውነት ለኔ መልአክ ነው እውነት ነው ገባክ እኔ ህሊናዬን አልሸውድም ስለዚህ በጭራሽ አልኩት ብዙ በደል ነበር በቃ ያስመታኝ ሁሉ ልጅቷ ናት አሁን ልጅቷ ዶክተር ነርስ ናት መሰለኝ አብረው ነው ከሱ ጋር የሚሰሩትና የኔን አይነት ጣፋንታ እንደደረሳት አድርጋ ነው የመጣችው የኔን ቁስል የኔን ህመም እሷም ደርሶባታል ብዬ ነበር አምኜ ሄድኩት ነገር ግን እሷ ሌላ የሱ ሰው ነበረች እሱ ቀጥሯት ነበር ከቦሌ አየር መንገድ በቅርብ ርቀት ላይ በመትገኘዋ በቦሌ ቡልቡላ ላይ በወለል አንድ ቤት ብቻ ያዘ በ6 ወር ጊዜ ውስጥ ተጠናቀው የምትረከቧቸውን ቤቶች በ3.3 ሚሊዮን ብር ቅድመ ክፍያ ጀምሮ አቅርበንላችኋል ባለሎት መኝታ ግራውንድ ፍሎር ላይ በ11 ሚሊዮን ብር ሙሉ ክፍያና በ3.3 ሚሊዮን ብር ቅድመ ክፍያ ባለ 3 መኝታ አንደኛ ፍሎር ላይ በ13 ሚሊዮን ብር ሙሉ ክፍያና በ3.8 ሚሊዮን ብር ቅድመ ክፍያ ቀርቦላችኋል የቀሩን ጥቂት የቤት አማራጮች ብቻ ስለሆኑ ለበለጠ መረጃና ለሳይት ጉብኝት ይደውሉልን ግን ያው ድብደባ በተወሰነ አንድ ለሁለት ቀን እንደዛ ተፈጥሯል ስልስጨው ያው ሰው በቅርብ ያለ የመሰለኝ እጨው ነበር ልጅቷ ናት አሁን ልጅቷ ዶክተር ነርስ ናት መሰለኝ አብረው ነው ከሱ ጋር የሚሰሩትና የኔን አይነት ጣፋንታ እንደደረሳት አድርጋ ነው የመጣችው የኔን ቁስል የኔን ህመም እሷም ደርሶባታል ብዬ ነበር አምኜ ሄድኩት ነገር ግን እሷ ሌላ የሱ ሰው ነበረች እሱ ቀጥሯት ነበር ያው ድብደባ በተወሰነ አንድ ለሁለት ቀን እንደዛ ተፈጥሯል ስልስጨው ያው ሰው በቅርብ ያለ የመሰለኝ እጨው ነበር ስለዚህ ይሄ ነው ማሰብ ይከብደኛል ነገር ግን እቺ ያው እኔን ስታሰቃየኝ የነበረችው ምናልባት የምታውቀው ነገር ራስን አደጋ ላይ የከተት እውነት የኢትዮጵያ ህዝብ ደግሞ ይሄንን ነገር መረዳት አለበት ብዬ አስባለሁና እውነት እግዚአብሔር ይስጥልኝ ያው ይቅርታ ይበልሽ ብለኝ ይዘኸኝ የመጣውና ልክ ግን እሱን ሳየው የዛን ጊዜ ሲፈጠርብኝ የነበሩት እያንዳንዱ በደሎቼ ናቸው የመጡብኝ ልጅ አለችኝ እና ያው ብቻዬን ነው ማሳድገው ሚስቴ ደግሞ ያው ከዚህ በፊት በልብ ህመም እንግዲህ ገንዘብ በማጣት ምክንያት ነው ያረፈችው ለሰራው ነገር ያው መቀጣት መቻል አለበት እንዳልከውም ያው አንዳንድ ችግሮችን ያው በወንጀል መፍታት እንደሌለብን የሆነች ችግራችንን ለመሸፈን ብለን ትልቅ ማንወጣው ኃጢያት ውስጥ ባንገባላለን ቪዲዮ ናይቼ እኔ እናት በጣም ነው የተሳቀቅኩት ይሄ መጥፎ ቡዳ ሄደ በቃ ከዛ በኋላ ድራሽም አልተመለሰም ቤቴ ብሎ አልተመለሰም ልጆቼ ብሎ አልተመለሰም እኔ እንደዚህ አይነት ሰው ከአውሬ ጋር እንደኖርኩ አላውቅም ጨው አይደለ ቀምሳ አታየው እንግዲህ እቺ ልጅ የደረሰባት መከራ ይገባኛል ስሜቷን እንረዳለው ምትይ ከሆነ የት ነው ያለው እሱ ለሱ ከዚህ በኋላ እኔ ላዝን እንደኔ ሊክደኝ ፈለገ አንተ ስንት አመት ኖረን እኮ ሰራተኛ ነሽ ሊለኝ ፈለገ አንቺ ጋር ስትመጣ የነበረችው ልጅ ናት እኔን ቤቷ ድረስ ይዛኝ ሄዳ እንደሚረዳኝ ሰው አንቺም ልጆች አሉሽ ሴት ልጅ ነሽ እኔ በገንዘብ ባልሽ ሊያታለኝ ፈልጓል ነገር ይሄን ያህል ገንዘብ ልስጥሽና ወደ ሀገርሽ ተመለሽ ብሎኛል እኔስ እናቴን ምን ብዬ ነው ማያት እኔ አሁን አይምሮዬ ራሱ ትክክል አይደለም እሱና ጓደኞቹ እግዚአብሔር ይስጣቸው ወደኩበት መውደቂያ እንኳን የለኝም አንድ ብር እንኳን መበላበት የለም እሱን የሚባል ጭራሽ አይኑን አያሳየኝ ነው መዶኒ እንዴ ጭራሽ አላቅሽም ውጪ ሁሉ እኮ አለ እናንተ ከሄዳችሁም በኋላ እኮ ውጪ እኔ ምን አሁን በዚህ ሰዓት እኔ እፈራለሁ ለደህንነቴ ምክንያቱም በሆነ አጋጣሚ ላይ እንዴ ሊያጠፋኝ ይችላል ካንቺ በላይ እኮ ተበዳይ ነኝ እንዴ ተበዳይ እኮ ነኝማ እየተሰቃየው ያለሁት እያየው ያለሁት እኮ በደል እኮ ማንንም ሰው ላይ እኮ እውነት ለማሰብ እንኳን ይከብዳል አንቺ ደግሞ የልጆችሽ አባት ነው ቢያንስ እንዲህ አይነት ቦታ ነኝ ባይልሽ እንኳን ባለቤቴ እንዲህ አይነት ቦታ ሊኖር ይችላል ብለሽ የምታስቢው ቦታ የለም አስቢ እውነት ለልጆች ስቲ ለኔ ስቲ ለራስሽ ስቲ አሁን ይግባ እኔ እፈርማለሁ ከተገኘ እንደውም ጭራሽ ከዚህም በላይ አንቺም ከስሽ እኔም ከሰዋለሁ ጭራሽ እኔን ማስፈራርቶኛል እንኳን አይባልም ነውር ነው አይደረግም እንዴ እኔ እኮ ልጆች አሉኝ ሴት ልጆች አሉ ልክ አይደለም እሰይ የቱ ጋር ነው እዛ ጋር የቆመው እሱ ነው መኪናው እሱ ነው
ናውረድ ናውጣሽ ናውጣ ለቤቴ ለኑሮዬ አጋዥ ያስፈልገኛል ሰራተኛ ቀጥራለሁ እያለ የሚያጥበረብረውን ባለሀብት አስታውሳችሁት አይደል? ሰላም 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 ውድ የዞላ ቤተሰቦች እንደምን አላችሁ? ሰላም ደስታና ፍቅር ለእናንተ ይሁን እያልን የዛሬው ፕሮግራማችን ተጀመረ ማለት ነው። የዛሬው ፕሮግራማችን የሚሆነው ሁላችሁም የምታስታውሱት እጅግ አምርረን የጠላነው በክፋቱና በስራው እያሳደድ ነው የምንገኘው የባለሀብቱ ጉዳይ ነው። ባለሀብቱም በዚህ ልክ አምርረን የጠላነው እኛም ሆነን የህግ ሰዎች እያሳደዱት የሚገኙት ምን አድርጎ ነው ብላችሁ ከጠየቃችሁን እንግዲህ እሱ ያደረገው ነገር ለጆሮ የሚቀፍ ሁሌም እንደምንለው ያላየነው ያልሰማነው እንጂ ያልተደረገ ምንም ነገር የለም የሚያስብል ነው። ይሄ ባለሀብት ምንድን ነው ያደረገው? ባለሀብቱ ያደረገው ነገር እንግዲህ በጣም የሚቀፍ ነገር ነው። ቤቱ እጅግ በጣም ህፃናት የሆኑ አንደሬጅ የሆኑ ሴቶችን በሰራተኝነት ወይንም በአጋዥነት ይቀጥራል። ከቀጠረ በኋላ እንግዲህ ይሄ ሰው ያታላቸዋል፣ ይደፍራቸዋልም። እንዲህ እያደረገ እጅግ በጣም ለቁጥር የሚያዳግቱ ሴቶችን ህይወት አበላሽቷል። ከዚህ ውስጥ እንግዲህ አንዷ ወደኛ መጣች። መስከረም ትባላለች። እኔ ላይ የተደረገው ነገር እንዳለ ሆኖ እንግዲህ ከዚህ በኋላ የብዙዎችን ህይወት መታደግ ይቻላልና እርዱኝ አለችን። ጉዳዩ ምንድነው ብለን ስናጣራ እንግዲህ ደላላ አለ ከዚህ ጀርባ። ደላላው ሴት ያቀርብለታል፣ ሰውየው ቤት ያስገባል። 3 ወር 4 ወር 7 ወር ካኖራቸው በኋላ እንግዲህ ከተጠቀመባቸው በኋላ አብዛኞቹ ምንም የማያውቁ ሴቶች ድንግል ሴቶችን ነው ፈልጎ ሰራተኛ አድርጎ የሚቀጥረው። እንግዲህ ከዛ በኋላ ከተጠቀመባቸው በኋላ ያባራቸዋል ማለት ነው። በዚህ መልክ ብዙ ሴቶችን ቀያይረዋል። የብዙ ሰዎችን ህይወት አበላሽተዋል። እባክህ የኔ ህይወት አንዴ ተበላሽተዋል፣ ከዚህ በኋላ ግን የብዙ ሴቶች ህይወት እንዳይበላሽ እርዳን ብላ መስከረም ወደኛ መጣች። መስከረምን ተከትለን እንግዲህ ብዙ ነገር ለማጣራት ሞከረን። ሰውየው ባለትዳርና የልጆች አባት መሆኑን አየን። ከባለቤቱ ጋርም ፊት ለፊት አገናኘ ነው። ሰውየው እጅግ በጣም በገንዘብ የሚተማመንና ሰው የሚንቅ ሰው ከመሆኑ የተነሳ 1 ሚሊዮን ብር እሰጥሃለሁ፣ ይህንን ቪዲዮ ማጥፋው፣ አንተም ከዚህ ጠፋ ነው ያለኝ። እንግዲህ ከዛ በኋላ ነገሮች እየተካረሩ መጡ። በዚህ መሀል እንግዲህ መስከረም ተሰወረች። መስከረም መሰውሯን ተከትሎ እኛ ስናጣራ መስከረምን በሰዎች አሳፍኗት አሳግቷት አገኘናት ማለት ነው። ከዛ በኋላ ሳንገናኝ ቀናት አሳልፈናል። ምን ላይ ነበርን? ምን እየተሰራ ነበረ ይሄን ሁሉ ቀን? ይሄ ሰው እስካሁን ድረስስ እንዴት በቁጥጥር ስር ሊውል አልቻለም ለምትሉ ሰዎች ዛሬ ሰፋ ያለ ምላሽ ይዘን መጥተናል። መስከረም እንግዲህ ራሷን እንድታረጋጋ ጊዜ እንድትወስድ ከድንጋጤዋ እንድትወጣ እጅግ ሰፊ ጊዜ ነው የሰጠናት። ከ1 ሳምንት በላይ እረፍት ጊዜ ሰጥተናታል። ከእሷ ጋር ዛሬ ቆይታ አድርገን እንጀምራለን። ከተሳካልን የሰማናቸው ጭምጭምታዎች አሉ። የሰውየው መገኛ ይሆናል ብለን ያሰብንባቸው ቦታዎች ሁሉ እናስሳለን። ዛሬ ከተሳካልን ይህንን ወንጀለኛ ዘብጥያ እናወርደዋለን። እጅግ የሚገርም የስኬት ፕሮግራም ይሆንልናል ብለን ተስፋ እናደርጋለን። እናንተ ግን እንደተለመደው የ50 ሺህ ጉዟችን እንደቀጠለ ስለሆነ ዛሬም አዳዲስ የሆናችሁ ሰዎች ሰብስክራይብ እያደረጋችሁ ለወዳጅ ለዘመዶቻችሁም ቪዲዮን ሼር እያደረጋችሁ የ50 ሺህ ጉዟችንን አጠናክረን እንቀጥል ለማለት እወዳለሁ። ዘላለም ዘገየ ነኝ። እስከ መጨረሻ ድረስ አብራችሁን ከቆያችሁ ይህንን አስገራሚ ታሪክ ታያላችሁ። ለማስታወስ ግን አጠር ያለ ቪዲዮ ለእናንተ ተዘጋጅቶላችኋል። እሱን አይታችሁ ስትመለሱ ቀጥታ ከመስከረም ጋር ቆይታ የምናደርግ ነው የሚሆነው። አብራችሁኝ ነው። ዞር በለ። የምን ሰው ነው የምትል? ዞር በለ እንዴ! አላንቆራጠጥ እንዴ! አንተ ስነ ስርዓት ያዝ። ዞር በለ አንተ ሰው ያዝ። ቆይ ደህና ነሽ አንቺ? ደህና ነሽ? ምን ያህል ጊዜ ነው እዚህ ያስቀመጡት? ይሄን የምትሰሩትን ስራ ሊያስጠፉ ምናምን ነበር የፈለጉትና በቃ ህይወታችን እንድንመራ እያደረጉን አይደለምና ማቆም አለባቸው ይሄን ስራ። ይሄ ስራ እናንተን ያው እዛ ቦታ ላይ አድርሶ መሄድ ብቻ ነበረ። እኔ በህይወቴ ካልተጠራጠርኳቸውና ሙሉ በሙሉ ካመንኳቸው ታሪኮች ውስጥ ይሄ ዋንኛው። ከልጄን ለማትረፍ ነው ይሄን ሁሉ ነገር ያደረኩት።
ልጄን ብቻዬን ነው እያሳደግኩ ያለሁት። ለእሷ ብዬ ነው እየለፋ ያለሁት። በቃ እዚህ ሁሉ ውስጥ ነገሩ የከተተኝ ባለቤቴ ነው። ተው ያልኩት አንተን ካስረከብኩ በኋላና ከጨረስኩ በኋላ ነበር ልጄን ለመስጠት የተስማማ ነው። ካሜራ ይዛችሁ ስትመጡ በቃ እናንተ በቃ ሌላ ነገር ልታረጉ መስሎን ነው እንደዛ ያደረግነው እንጂ እኔ ምንም አውቀው ነገር የለም። በመናገር ነው ሰውዬ መፍትሄ ልታገኝ የምትችለው። ማን ነው የላከ? ያው እኔ ምንም አውቀው ነገር የለም። እሱ ነው ሁሉንም ነገር እንትን ያለው። ስክሪፕቱን ሰጠኝ። ያንቺ አታፍሪም? እንደ ስክሪፕት ሰጠኝ። ዝም በላው። ስክሪፕቱን ሰጠኝ። ከዛም በኋላ ስክሪፕቱን አንብበው እነሱ አዛኝ ስለሆኑ እንደውም ራሷን የላከችን ነገር አለው ነው በስነ ስርዓት ማለት ነው። የት ነው የላከቻችሁ? እቺ ከአንዴም 2-3 ጊዜ ሰምቼሻለሁ። ዝም በይ። አንድ ሰፈር ነው የምንኖረው። ስሯም ነርስነት እኔን ጠራችኝ ስለምንተዋወቅ ማለት ነው። ከዛ በኋላ በቃ ትልቅ ገንዘብ ጠራችልኝ። 400,000 ብር ሰጣለሁ። ዝም በይ። ና አስወጣልኝ አንዴ። ና አስወጣልኝ። አዎ እኔም ዱላ ይዤ ነው ያየኝ ባለፈው ያስከኝ ማለት ነው። እሱን ሁሉ ነገር ያቀነባበረችው እሷ ናት። እና ልጄን አግተውብኝ ምናምን የምትለውም አውቃ ነው። ውሸት ነው። ያው ሁሉ ነገር ውሸቷን ነው የምታወራው። ድርሰት ነው። ግቢ ውስጥ ያው ከብቶችን ታረባለች። ስለዚህ ከብቶች የምታረባበት ውስጥ ነው እዛ አስራት ያለችው ማለት ነው። አይቻታለሁ እኔ ባይ ቀይ ልጅ አይደለች? አዎ እኮ ቀይ ልጅ እዛ ነው ያለችው ታስራ ማለት ነው። አይቻታለሁ። ከሷ ጀርባ ማን እንዳለ ከዚህ ነገር ጀርባ ምን እንዳለ ምንም አውቀው ነገር ሞራል ሲጀመር ምንም ነገር የለም። ዝም ብሎ ነው። አንቺ ስነ ስርዓት ያለ ሰው ይኖራል። አንቺ እኔ እነሱ የሚሉት እውነት ነው እንዴ? ምንም ነገር የለም። ወንጀል ተሆነ ንገርኝ። እኔ እንደዚህ ያንቺ ወንጀል ውስጥ እኔ አልገባም። እንጀራ እኔ መድኃኒዓለም ያውቀዋል እንጀራዬን እንዴ። ደህና ነሽ? ማን አለ? ሌላ ሰው አለ እዚህ ውስጥ? ምንም የለም ሌላ ሰው? እሺ ተመልካቾቻችን እንግዲህ ተመልሰን መጥተናል። ተመልሰን ስንመጣ ያው እንደነገርኳችሁ ከመስከረም ጋር ቆይታ የምናደርግ ነው የሚሆነው። መስከረም እንግዲህ አሁን ያለችበት ሁኔታ ምን ይመስላል የሚል ጥያቄ ብዙዎቻችሁ ስትጠይቁኝ ከርማችኋል። ደግሞም እንደዚህ ስታዩት ትንሽ ሀሳብ እንደሚገባችሁም እርግጠኛ ነኝና እስቲ መስከረም እንደው አሁን ያለሽበት ሁኔታ ምን ይመስላል የሚለውን ነግረሽን እንጀምር። ያው አሁን በጣም ጥሩ ሁኔታ ላይ ነኝ ያለሁት። ባለፈው በነበርኩበት የቀናት ይዘውኝ አግተውኝ የነበሩበትን ቦታ አይተኸዋል። በጣም መጥፎ ከባድ ሁኔታ ነበር ያሳለፍኩት እና እግዚአብሔር ደግሞ አንተን መልካም ሰው አገናኘኝ። የእውነት አንተ ባትኖር ካለሁበት ሁኔታ ማረፊያ የለኝም፣ መውደቅ የለኝም፣ ገንዘብ የለኝም፣ ሁሉ ነገር ያው ለወገን ደራሽ ወገን ነውና አንተም ደግሞ እችንም የመሰለች ማረፊያ ሰጠኝ። አሁን ላይ ራሴን እያገገምኩኝ ነው። ሕክምናውም ጥሩ ነበር። አሁን ደህና ነኝ፣ ፈጣሪ ይመስገን። ያው አንተም ጓደኞችን እግዚአብሔር ይባርካችሁ። የእውነቴን ነው የምነግርህ። እኔ ማንም የለኝም፣ ቤተሰቤም እዚህ አይደለም፣ ጓደኞች የሉኝም እና ብዙ በደል ነው የደረሰብኝ እና የኢትዮጵያም ሕዝብ መቼም ይሄን ነገር ያየዋል ይረዳዋል ብዬ አስባለሁ። ያው ላንቺ እንግዲህ የተሻለ ማረፊያ ለማግኘት ጥረት አድርገን ነበር፣ ግን ያው ብዙም አልተሳካልንም። ላንቺ ከዚህ የተሻለ ቦታ ነበር የሚገባሽ። ቢሆንልኝና ቢሳካልኝ አንቺን ከዚህ የተሻለ ቦታ ላይ ነበር ማስቀመጥ የፈለግኩት፣ ግን አልተሳካልኝም። ሆኖም ግን እንዴት ነው አሁን ያለሽበት ቤት? ከነሱ ዋናው ከነሱ አይን አንቺን መሰወር ነውና ያለሽበት ሁኔታ እንዴት ነው? አሁን በጣም ቆንጆ ነው። ያው ሕክምናም አድርጌያለሁ። አሁን ደግሞ ያው አንተም ትሪት እያረከኝ ነው፣ በአቅምህ ባለህ ነገር እየረዳኸኝ ነው እና አሁን ጥሩ ሁኔታ ላይ ነኝ ያለሁት። ትንሽ ያው ውስጥ ያለው ጉዳቴ እንትን አላለም እንጂ በጣም ደህና ነኝ። አሁን እግዚአብሔር ይመስገን በጣም ደህና ነኝ። ብችል እኔ አንቺን መካስ ነው የምፈልገው። እውነት ለመናገር አንቺ ትልቅ ቦታ ደርሰሽ ባይ ደስ ይለኛል። ቢሳካልኝ ለአንቺ ብዙ ትልልቅ ነገሮችን አስባለሁና አይሆፕ ፈጣሪ የሚያሳካልናል። ግን እንደው ያሳለፍሻቸው ቀናት ከባድ እንደነበሩ ገምታለሁና ምን ይመስል ነበር ያሳለፍሻቸው ቀናት? በጣም ከባድ ነው። ምክንያቱም ነገሩን እንድተው እንዳቆም ስለተፈለገ በቃ እስከ መግደል ደረጃ ማስበው ነበር። የእውነቴን ነው የምነግርህ። አንተም እንዴት አድርገህ እንዳገኘከኝ እውነት ለእኔ መልአክ ነው የሆንክልኝ። ምክንያቱም እዛ ጋር ማቅበት አካባቢ አይደለም፣ ማቀው ቦታ አይደለም፣ ማቃቸውም ሰዎች አይደሉም። ምክንያቱም እነዛም ሰዎች እኔን ለመጉዳት ነው የመጡት እና በጣም ከባድ ነበር። በቃ በተስፋ በልጅነቴ መጥቼ ወይ ተስፋዬን ሳላሳካ ወይ ቤተሰቤን ሳላይ በቃ እዚህ ጋር መቅረቴ ነው ብዬ በጣም ከባድ ሁኔታ ውስጥ ነበር ያሳለፍኩት።
ግን ያው እግዚአብሔር መቼም አንተን አገናኘኝ እና አንተም ደግሞ እግዚአብሔር እንደ መልአክ ነው መተህ ከዛ ውስጥ ያወጣኝ እና በጣም ከባድ ነበር። እንደው ከምንም በላይ ስትነግሪኝም ስለነበረ አንቺን ማገት መግደል ግን አማራጭም ጭምር ነበር ያቀረቡልኝ። ነገሩን እንድተው አማራጭ ሲያቀርቡልኝ ነበር ብለሻልና ሰውየውንም እኔ በደንብ ጠንቅቄ አውቀዋለሁና ይህንን ጉዳይ ከተውክ 1 ሚሊዮን ብር ልስጥህ እስከ ማለት ድረስ የደረሰ ሰው ነውና የነበረው ሁኔታ አንቺ ታግተሽ በነበረ ሰዓት በዚህ ጉዳይ ተነጋገሩ ነበር ወይ? ያው ይሄን ነገር አቁሜ ህዝቡም አይቷል፣ ቤተሰቡም አይቷል፣ ሚዲያው በሙሉ ማለት ህዝቡም ይሄን እውነት ያውቋል። ትክክለኛ ነገር ነው የተናገርኩት። ወይ ገንዘብ ተከፍሎኝ ጥቅም ፈልጌ አይደለም። እኔ ደረሰብኝን በደል ህዝቡ እንዲያውቅ ከኔ ደግሞ ብዙ የሚማሩ ልጆች አሉ። እኔ ተስፋ ነበረኝ በዛ ሰዓት እንደነገርኩ በልጅነቴ ነው በ14 ዓመቴ ነው የመጣሁት። ብዙ ተስፋ ይዤ ነው የመጣሁት። ያ ሁሉ ተስፋዬ ተበላሽቷል። ብዙ በደል የአይምሮም የስነ ልቦናም የብዙ ነገር ጫናዎች አሉብኝ። ያ ነገር እንዲቆም በእኔ ልጆችም ደግሞ እንዲማሩ ብዬ ነው። ነገር ግን እሱ ምንድን ነው ያለኝ፣ በቃ ይሄን ነገር የውሸት ነው ብዬ ይቅርታ ጠይቄ ለገንዘብ ብዬ ነው ብዬ አሁን እሱ ንጹህ እንደሆነ አድርጌ ይቅርታ ብዬው ከዛ በኋላ ተመልሼ ወደ ሀገሬ እንድመለስ ነበር በገንዘብ። ያንን ነገር ግን እኔ አልፈለኩም። ምክንያቱም እውነት እውነት ነው። ገባክ? እኔ ህሊናዬን አልሸውድም። ስለዚህ በጭራሽ አልኩት። ብዙ በደል ነበር። በቃ ያስመታኝ ሁሉ ነበረ። ከዛም አልፎ ብዙ ነገር እንዲህ ብዬ ማልናገር ሚዲያ ላይ እንደዚህ ብዬ ማውራት ማልፈልገው ብዙ ችግር ገጥሞኛል እና ያው እንደነገርኩክ በጣም ብዙ ይሄ ነው የማይባል በደል የደረሰብኝ። መተክ ደግሞ ያው አንተም አይተኸዋል። የነበርኩት የከብት በረት ውስጥ ነው የነበርኩት። በቃ በጣም የቆሸሸ ቦታ ላይ ነው የነበርኩት እና ብዙ በደል ይሄ ነው ብዬ ልነግርክም አልችልም። በጣም ብዙ ስቃይ ነው ያሳለፍኩት እዛ ቦታ ላይ። ምግብ እንኳን በስነ ስርዓቱ እዛው ነው በቃ ሁሉም ነገር ማለት ይሄ ነው ብዬ መናገር ለራሴም ሳስታውሰው በጣም ነው የሚሰማኝ የሚያመኝና አንተም ደግሞ መተክ ያው ከዛ ውስጥ ነው ያወጣኝ አይተኸዋል። እንደዛ ነው። እሺ ከምንም በላይ እንግዲህ እዚህ ውስጥ ያሉት ሰዎች እየበዙ መጥተዋል። ሰውየውን ነፃ ለማውጣት የመጣች ሴት ናት እንግዲህ ቤቷ የከብቶች ማርቢያ ውስጥ አግታሽ ያገኘንሽ እና እሱን ነፃ ለማውጣት እኔም እንደዚህ ይሆንኛለሁ እኔም እንደዚህ ተደርጎብኛል ብላ ነበር የመጣችው እና በትክክል ማን ነው ያገተሽ? እንዴት ነው የታገትሽው? እንግዲህ ልጅቷ ናት። አሁን ልጅቷ ዶክተር ነርስ ናት መሰለኝ፣ አብረው ነው ከሱ ጋር የሚሰሩት እና ያኔ የኔን አይነት እጣ ፋንታ እንደደረሳት አድርጋ ነው የመጣችው። እኔ ደግሞ በሰዓቱ ያው አንተም አንዳንድ ነገሮች የሳንቲም እርዳታ ያው አንተ ጋር መጥቼ ያው ይሄን ነገር ተናግሬ ከሄድኩ በኋላ ትደግፈኛለህ። በዛ ነበር እንትን የምለው ራሴን እያኖርኩ የነበርኩትና ለምን ለተወሰነ ጊዜ ያው አንቺም አይምሮሽ ተጎድቷል እኔ ጋር ረፊ ስትል ልክ ነው። እንደ ሰው ደግሞ ታስባለህ። እሷም ሴት ናት። የኔን ቁስል የኔን ህመም እሷም ደርሶባታል ብዬ ነበር አምኜ ሄድኩት። ነገር ግን እሷ ሌላ የእሱ ሰው ነበረች። እሱ ቀጥሯት ነበር ማለት ነው። እና እሷ በጣም እውነት ሴት እንኳን እንደዚህ ታደርጋለች ብዬ ማሰብ በጣም ነው የሚከብደኝ። እና በረቱም የሷ ነው እና ቤቷ ነበር ከሁለት ልጆች ጋር ይዛኝ ሄደችው። ከዛም አላውቀው ነገር ተፈጠረ ማለት ነው። ያላሰብኩት ነገር ገጠመኝ። በሰዓቱ ግን እንደው ድብደባ ወይ ጾታዊ ጥቃት አድርሰውብሻል? ያው የጾታዊ ጥቃት እንኳን አልደረሰብኝም። ምክንያቱም የነበርኩበትን ቦታ እንዳየከው የከብት በረት ውስጥ ነው፣ የሚመችም አይደለም። ሁለተኛ ነገር መተው እየተቀያየሩ የሚያዩኝ የነበሩት ብዙ ናቸው፣ ብዙ ወንዶች ናቸው። እርስ በርስም እንኳን አይግባቡም። በዛ ላይ ደግሞ ከብቶችን የሚንከባከቡ አሉና በር ላይ ይዘው ያስቆሙን ሰውዬ ማለት ናቸው። አዎ በየሰዓቱ እየመጡ ነው ውሃ የሚሰጧቸው፣ ሳር የሚሰጧቸው በየሰዓቱ ነው የሚገቡት። ስለዚህ ምንም ሌላ ነገር አልደረሰብኝም። ግን ያው ድብደባ በተወሰነ ለ1-2 ቀን እንደዛ ተፈጥሯል። ስጨው ያው ሰው በቅርብ ያለ እየመሰለኝ እጨው ነበረ። ሁኔታው ትንሽ ስለሚከብድ ማለት ነው እንጂ ሌላም የመድፈር እንትን ምናምን አልደረሰብኝም እውነት ለመናገር። ሰውየውን አጣ ነው እንግዲህ ተሰውሯል። ስራውንም አቁሟል። ኦልሞስት 1 ሳምንት ጥረት አድርገናል እና
ባለቤቱንም በተደጋጋሚ ደወልንላት። እሷም እዚያ አይመጣም ማለች። የህግ ሰዎችም ቤት ሄደዋል። በእርግጥ ዛሬ የመሄድ ሀሳብ አለኝ፣ ከእሷ ጋርም የማውራት ሀሳብ አለኝ። ግን እንደው ሰውየው የት ሊሆን ይችላል? አንቺ የምትገምቺው ቦታ አለ? እኔ ያው ሰውየው አንተም እንደምታውቀው በጣም ብዙ ቼን ያለው ሰው ነው። ብዙ ሰው ያውቃል። የት ብዬ እኔ ትናገራለሁ? የት እንዳለ እንኳን ያው በዚህ ሰዓት ማወቅ አልችልም። ሌላው እንኳን ቢቀር እኔን ይዘውኝ የሚያስገቡበት ቦታ ላይ እንደዛ ሲያደርጉኝ እንኳን ቦታውን አቅጣጫውን አላውቅም። እና ሰውየው ብዙ እንትን አለው፣ ብዙ ሰው አለው በዙሪያ፣ በጣም ብዙ ሰው ነው ያለው። ስለዚህ ይሄ ነው ብዬ ማሰብ ይከብደኛል። ነገር ግን እቺ አሁን እኔን ስታሰቃየኝ የነበረችው ምናልባት የምታውቀው ነገር ይኖራል። ምክንያቱም ተነጋግረው ነው አብረው ነው የሚሰሩት፣ ባልደረባ ናቸው፣ የስራ ባልደረባ ናቸው። ዛሬ ደግሞ እሷን ማግኘት ምንችል አይመስለኝም። ፍርድ ቤትም ቀጠሮ አላት። ዛሬ አንችልም። ነገ ከነገ ወዲያ እንግዲህ በእሷ በኩል መሞከር ካለብን እንሞክራለን። ግን አንቺ ላይ በደል ሲያደርሱ ከነበሩ ሰዎች ውስጥ አንደኛው ያው እሱ ይቅርታም ሊጠይቅሽ ይፈልጋል። ፕላስ ደግሞ እሱ ደግሞ ቀጠሮ ነገ ነው እና ፍርድ ቤት ከመቅረቤ በፊት አንድ ጊዜ እሷን አገናኝ ስላለ እሱን ብናገናኝሽ እንትን ይልሻል? አይ ችግር የለውም። ወተን እናገኘው። ችግር የለውም። ምሳም በዛው እንድንበላ ወተን እናገኘው። ነቃ ነቃ በይ፣ ልብስ ቀይሪ። ቤቱ ተመችቶሻል አይደል? ኧረ በጣም እውነት እግዚአብሔር አንተን ይጠብቅ። ማለት ብዙ ችግሮቻችንን እየመጣን አንተ ነው እና አንተ በጣም እውነት የኢትዮጵያ ሕዝብ ይህንን ነገር እንዲያውቅ እፈልጋለሁ። ከጓደኞች ጋር ሆነ የምትሰራቸው መልካም ነገሮች ሁሉ ራስን አደጋ ላይ የከተት እውነት የኢትዮጵያ ሕዝብ ደግሞ ይህንን ነገር መረዳት አለበት ብዬ አስባለሁ። እና እውነት እግዚአብሔር ይስጥ ነው የምለው። ከጓደኞች ጋር በጣም ነው አመሰግናለሁ። ያው ብዙ ነገር እናስብልሻለን፣ ፈጣሪ ያሳካልን እና ወደዛ የምንሄድ ነው የሚሆነው። እስቲ ለማንኛውም አንቺ ቀያሪ፣ እኔና ካሜራማን እንውጣ። እንግዲህ ተመልካቾቻችን እስከዚህ ድረስ አብራችሁን ከነበራችሁ እንደተለመደው ላይክ ማድረግ፣ ኮመንት ማድረግ እንዲሁም ደግሞ አዳዲስ ሰዎች ሰብስክራይብ ማድረጋችሁ እንዳትረሱ። አብራችሁን እሺ። እንግዲህ ተመልካቾቻችን ተመልሰን መጥተናል። ተመልሰን ስንመጣ ደግሞ እንግዲህ በዳይና ተበዳይን ፊት ለፊት የምናገናኝበት ሰዓት ነው የሚሆነው። ፊት ለፊት አገናኝተናቸዋል። እንግዲህ በዳይ በጠየቀን ጥያቄ መሰረት መስከረም ፈቃደኛ ሆና ሁለቱን አገናኝተናቸዋል። ሁለቱን ደግሞ ካገናኘን ያልቀረ በሰዓቱ ምን ሲፈጠር ነበር፣ ይሄ ሁሉስ ለምን ሆነ የሚለውን ነገር እንዲነጋገሩ እናደርጋለን። እንግዲህ እስከ መጨረሻው ድረስ አብራችሁን ሁኑ ማለት እፈልጋለሁ። መስከረም ከአንቺ ነው መጀመር የምፈልገው። እንደው ስታዩ የተሰማሽ ስሜት ምንድን ነው? ያው ይቅርታ ይበልሽ ብለኸኝ ይዘኸኝ የመጣኸውና ልክ ግን እሱን ሳየው የዛን ጊዜ ሲፈጠርብኝ የነበሩት እያንዳንዱ በደሎቼ ናቸው የመጡብኝና በጣም ከባድ ነበርና ባልመጣው ነው ያልኩት። እሱን ሳየው ባልመጣው ነው ያልኩት። መጥፎ ስሜት እንዲሰማሽ አደረገሽ? እንደው አንተስ ብትሆን እንደው ካሳለፋችሁት ካደረግከው ነገር ተነስተ አሁን የሚሰማ ስሜት ምንድን ነው? ያው እንግዲህ አንተም ወደዚህ ቦታ ስጠራኝ ያው ይቅርታ እንድላት ነውና ያው ገና ሳያት ያው ያደረኳቸው ነገሮች በሙሉ ያው ትክክል እንዳልነበሩ፣ ሰው ላይ እንደዚህ እንደማይደረግ፣ በጣም ትልቅ ግፍ እንደሆነ በጣም ተሰምቶኛልና ያው ሳያት የጸጸት ስሜት ነው የተሰማኝ በጣም ማለት ነው። ከምን ተነስተ ነው ይህንን ሁሉ ነገር ልታደርግ የቻልከው? እንደው ባለፈውም ስታወራኝ ነበር ከሴትዮዋ ጋር ያላችሁ ግንኙነት ምናምን ኑሮ ምን ይመስል ነበር? እንደው ሰውም ወደ ወንጀል የሚገፋው የሆነ ነገር አለ ከጀርባ ብዬ ያስባለሁና በምን ምክንያት ነው እንዲህ ልታደርግ የቻልከው? ያው እንግዲህ ያው ባለፈውም ስትመጣ ያው ከሰዎች ከሆነ ምናምን አይታችኋል። ያው ሰፈራችን ደግሞ አይተዋል። ያው ደካማ ቤተሰብ ውስጥ ነው ያው ተወልጄ ያደግኩት ምናምን እና በቃ ያው ስራም ማጣትም አለ፣ ገንዘብ ማጣትም አለ እና ከነዛ ነገሮች አንፃር ያው እንግዲህ እንደነገርኩ ባለፈው የጠራችልን ገንዘብ በጣም ብዙ ነው። ስለዚህ ያው ያኔ ነገር ደግሞ ከሚያልፈኝ እንግዲህ በሰዓት ሰርተም ምንም እየሆነም አይደለም፣ የምፈልገው ነገርም እያደረኩ አይደለም። ስለዚህ በቃ ያለኝ አማራጭ
እሷ ያቀረበችልኝን ሀሳብ ተስማምቼ ወደዚህ አይነት ስራ ገብቶ ይህንን ገንዘብ ለማግኘት ስል ነው በቃ እኔ ቀጥታ ወደዚህ ነገር የገባሁት ማለት ነው። እንደው ገንዘብ በተደጋጋሚ ቀርቦልሽ ያውቃል መስከረም ነው? አንቺ ገንዘብን እምቢ የምትይበት አቅምሽ ምንድን ነው? ምንም አቅም የለኝም። ትክክለኛና እውነተኛን ፍትህ ስለምፈልግ ብቻ ነው። ምክንያቱም ገንዘብ እኔ ያጣሁትን እያንዳንዱ ነገሮችን እሱ የሚያደርግልኝ ገንዘብ አይተካም። ሲጀምር ደግሞ እኔ ትክክለኛውን ነገር ተናግሬ እውነቱን የኢትዮጵያ ሕዝብ አውቆ ሕሊናዬ እንዲያርፍ ነው የምፈልገው እንጂ የእሱ ገንዘብ እኔ ቤተሰቤን እረዳለሁ ብዬ በዛ እድሜ የወጣሁበትን የለፋሁበትን ልጅነቴን ያጣሁበትን አይተካም። ስለዚህ እሱ ለፍርድ እንዲቀርብ ስለምፈልግ ብቻ ነው እንጂ ሁሌም እነሱም ቢሆን በሚያሰቃዩኝ ሰዓት በሳንቲም ነው ማለት ገንዘብ ይሄን ያህል ገንዘብ እንሰጥሻለን አንቺም ምንም እንዳልተፈጠረ ይቅርታ ብለሽ ከዚህ ሀገር ጥፊ ነበር የሚሉኝ የነበረው። ግን ያ አይደለም እኔ የምፈልገው ያንን አይደለም። በቃ እውነተኛን ፍትህን ነው የምፈልገው። በቃ እኔ ያጣሁትን ነገር ሌላ ሴት ደግሞ ድጋሚ እንዳታጣ በዚህ እንዲቆም ስለምፈልግ ብቻ ነው እንጂ እንደምታየው ማረፊያ እንኳን የለኝም። በቅጡ እኮ ማረፊያ የምበላበት ምንም ነገር እኮ የለኝም። አንተ ነህ አይደል እንዴ ቢያንስ የተወሰነ ጊዜ ራሴን እንዳያገግም ከጓደኞች ጋር ሆነ ቤትም ማረፊያ የሚሰጠኝ አንዳንድ የምበላቸውን ሳንቲሞችንም ያደረክልኝ አንተ ነህ እንጂ ምንም ነገር የለኝም። እንደነገርኩ ነው ቤተሰቤን ለመለወጥ ብዬ ነው እዚህ ሀገር ላይ የመጣሁት እንጂ ምንም ነገር የለም። ምንም የምተማመንበትም ነገር የለም ከእግዚአብሔርና ከኢትዮጵያ ሕዝብ በቀር ውጭ ማለት ነው። እንደው አንተ በዚህ ልክ እሷ ሁሉንም ነገር ያጣች ሴት ገንዘብን ሳትል ፍትህን ፈልጋ በዚህ ልክ ትንከራተታለች እና አንተ እንደው ምን አተ ነው ኑሮክ ምን ይመስላል? እንዴት ነው አስተዳደግ አኗኗር? ያው ሰው እንዳለበት ችግር ነው ወደ እንደዚህ አይነት ነገር ውስጥ እንዲገባ የሚያደርገው። እኔም ያው አንድ ሴት ልጅ ያለችኝ እና ያው ብቻዬን ነው ማሳድገው። ሚስቴ ደግሞ ያው ከዚህ በፊት በልብ ህመም እንግዲህ ገንዘብ በማጣት ምክንያት ነው ያረፈችው። ስለዚህ ያ ነገሮች ደግሞ አሉ። ወጣት ስትሆን ደግሞ በገንዘብ ማጣት የምትወደውን ሰው ስታጣም ያው ምንም ነገር ቢሆን እጅን ታስገባለህ እና በዛ ምክንያት ነው የገባሁት። እንዲሁም ደግሞ ያው ቤተሰቦቼ ጋር ሆኜ ነው ልጄን ማሳድጋት። በኪራይ ቤት ነው የምንኖረው። እናቴ ደግሞ ያው በጣም አቅመ ደካማ ናት። አባቴ በህይወት የለም። ስለዚህ በቃ እሷንም ማገዝ መቻል አለብኝ፣ ልጄንም ማሳደግ መቻል አለብኝ። ለዛ ደግሞ እኔ መኖር መቻል አለብኝ። ስለዚህ ያው እኔ ደግሞ ለመኖር ስል ግዴታ እነሱን ማኖር መቻል ስላለብኝ ከፈጣሪ በታች እዚህ ነገር ውስጥ እጄን እንዳስገባ ትልቁ ያስገደደኝ ነገር የቤተሰቦቼ እንደዚህ መሆን፣ የልጄን ለማሳደግ መሞከር እንዲሁም በቃ ያው የቤት ኪራይ የመክፈል ነገር እነሱ ጉዳዮች ናቸው ወደዚህ ነገር እንድገባ ያደረጉኝ ማለት ነው። እሺ በኑሮ አጋጣሚ ብዙዎቻችን የተለያየ ችግር ይኖርብናል። ግን ደግሜ መናገር የምፈልገው ችግሮቻችን በወንጀል መንገድ ይፈታሉ ማለት አይደለም። ልጆቻችንንም በወንጀል ባገኘነው ብር ማሳደግም ተገቢ ነው ብዬ አላስብም። ስለዚህ ሁልጊዜ እጃችንን የሆነ ነገር ውስጥ ከመክተታችን በፊት ማሰብ መቻል አለብን ብዬ አስባለሁ። ያንተ ጉዳይ ለብዙ ሰዎች ትምህርት ይሆናል ብዬ አስባለሁ። የህግ ጉዳይ እንደቀጠለ ነው። ነገ ፍርድ ቤት ትቀርባለህ። ምንድን ነው የሚሰማ ስሜት አለ? ያው እንግዲህ ሰው ለሰራው ነገር ያው መቀጣት መቻል አለበት። እንዳልከውም ያው አንዳንድ ችግሮችን ያው በወንጀል መፍታት እንደሌለብን ያው ይታወቃል። ግን ደግሞ እንደ ሰውየው ነው የሚወሰነው። እንግዲህ እኔ እንዳለሁበት ችግር ነው የሚወሰነው እና ስለዚህ ያው እኔ ደግሞ በቃ በዛ ሰዓት ለችግሩ መፍትሄ ይሆናል ብዬ ሙሉ ለሙሉ ያሰብኩት ይህንን ሀሳብ ተቀብለው በቃ ወደዚህ ነገር መግባት ነው እና በቃ የሁሉ ነገር የሚያመጣል ብዬም አላሰብኩም ነበር። እንግዲህ ያው ሰው ደግሞ ለጥፋቱ መቀጣት መቻል አለበት። ያው እኔ ተጸጽቻለሁ ላደረኩት ነገር ትክክል እንዳልሆነ ያው በደንብ ገብቶኛል እና እንግዲህ እኔ ምንም የምለው ነገር የለም። ያው እቀርባለሁ እንግዲህ ፍርድ ቤት ማለት ነው። ምን የሚወሰንብህ ይመስላል? ያው እንግዲህ እንደ ወንጀሉ ሁኔታ ያው መቼም እስር ነው ሊጠብቀኝ የሚችለውና ያንን ደግሞ እንግዲህ ተቀብዬ ያው ከፈጣሪ ጋር መወጣት ነው።
አይሆፕ እንግዲህ አንተ ከዚህ በኋላ እንደዚህ አይነት ነገር ውስጥ ራስን ከተህ እንደማላገኘ እንደዚህ አይነት ነገር ውስጥ እንደማትገባ እንደምትማር ተስፋ አደርጋለሁ። መስከረም ግን እሱን ስታዩ ደግሞ እንደዚህ ተጸጽቶ ስታዩ ምን ተሰማሽ? ያው ቅድም እንደነገርኩ ነው። ነገር ግን ቢያንስ እሱ ሴት ልጅ አለው፣ እናት አለው። ሌላ አማራጭ ነበር ማለት እንደ ወጣትነቱ ማለት አሁን እንደማየው ጠንካራ ወጣት ነው፣ ገና ልጅ ነው እና ብዙ ነገር ማድረግ ይችላል። ኢቭን እንኳን ሰርተ ማለት ህሊናህ በንጽህና ቤተሰብህን ማስተዳደር ትችላለህ። ግን ደግሞ እንደ ራሱ ደግሞ ከሆነ ልክም ሊሆን ይችላል፣ ያለበት ሁኔታ ያስገድዶት ሊሆን ይችላል። ያው ያለውን ነገር ሰው ልጅ ይሳሳታል። ሌላው እንደፈለገ እኮ አድርጎኝ መጥቶ ይቅርታ ሊጠይቀኝ ፍቃደኛ አልሆነም አይደለ? ትክክል እንደሆነ እኔ ውሸታም እንደሆንኩ ሲያደርጉ የነበሩት። እሱ ደግሞ ቢያንስ ነገሮችን አስቦ ይቅርታ ሊጠይቀኝ ስለመጣ እኔ ይቅርታውን እቀበላለሁ። ግን እባካችሁ እኔ በተለይ ለብዙ ሰው መናገር ምችል ከሆነ ልናገር። ሁላችንም ብዙ ችግር ላይ እንሆናለን። ቤተሰቦቻችን ታሞ ሊሆን ይችላል፣ ልጅ ማሳደግ ከብዶ ሊሆን ይችላል። ግን በቃ በዚህ መልኩ ባናደርገው ደስ ይለኛል። ማለት ሰርተን ከፈጣሪ ጋር በጉልበታችን ህሊናችን እያረፈ ቤተሰቦቻችን ልጆቻችንን ብናሳድግ እላለሁ እና እሱ አሁን ቢያንስ የተወሰነች ነገር ጥቅም ለማግኘት ብሎ ልጁን እንኳን የማሳደግ እድል ላያገኝ ይችላል። እናቴ ደካማ ናት ብሏል። እናት ደካማ እናቱን እንኳን አሁን የሚጦርበት ሰዓት አይደለም። ገብቶሃል? እሱም ራሱን ወደ እስር ቤት ነው የሚወረወረው እና የሆነች ችግራችንን ለመሸፈን ብለን ትልቅ የማንወጣው ኃጢአት ውስጥ ባንገባ እላለሁ እና በቃ የኢትዮጵያን ሕዝብ ደግሞ በጣም ነው የማመሰግነው። እሱንም እኔ ይቅርታውን እቀበላለሁ። አንተ የምትለው ነገር አለ? እና ያው እንደነገርኩ ነው በቃ እኔ ተጸጽቻለሁ በጣም ለደረኩት ነገር ማለት ነው። እና እሷም እንደተናገረችው ትክክል ነው። በቃ ነገሮችን በዚህ አይነት መልኩ ሳይሆን በስራ ወጣት ነኝ፣ ያው ብዙ ነገሮችን መስራት እችላለሁ። ግን ያው በጊዜው መፍትሄ መስሎ የታየኝን ነገር አድርጌያለሁ። ግን ለዛ በጣም ተጸጽቻለሁ። በጣም ሀዘን ውስጥ ነው ያለሁት እና እሷም ይቅርታ ስላደረገችልኝ በጣም የማመሰግነው እና ይቅር ግንኙነት በጣም ይቅርበኝ። እሺ በጣም ደስ ይላል። እንደዚህ ሰላም መፍጠር ነው የሚሻለው። እውነት ከልብ አመሰግናለሁ መስኪ፣ አንተንም ከልብ አመሰግናለሁ። ትልቅ ስራ ነው የሰራው። ይቅርታ መጠየቅ ትልቅነት ነው። ጥፋት የማያጠፋ ሰው የለም። ላጠፋው ነገር ደግሞ ይቅርታ መጠየቅ በጣም ትልቅነት ነው፣ አዋቂነት ነው። ዛሬ ግን ብዙ ስራ ይኖረናል። ስለዚህ ሰውየውን አፈላልጎ የማግኘቱን ስራ ዛሬ በዚህ ቀን ልባችን ወተን ሰውየውን ወንጀለኛውን ለመጨረሻ ጊዜ በቁጥጥር ስር የሚውልበትን ስራ እንሰራለን ማለት ነው። እስከ መጨረሻው ድረስ አብራችሁን ሁኑ። እናንተም እንኳን ደስ አላችሁ ማለት ፈልጋለሁ። ይቅርታ ቅልል እንዲል ያደርጋል፣ ልብህ ላይ እንዳይከብድ ነገሮች ያደርጋልና እንኳን ደስ አላችሁ ማለት ፈልጋለሁ። እሺ እንሂድ። እንደው እዚህ ቤት እንዴት ነሽ? ሰላም ነው? እንዴት ነሽ? የኔ ቆንጆ መጣሽ? ቪዲዮን አይቼ እኔ እናት በጣም ነው የተሳቀቅኩት። ይሄ መጥፎ ቡዳ እኔ እናት እንዴት ነሽማ? ቁጭ በይ እስቲ። ነይ እስቲ። አሁን እንዴት ነው ጤንነት? በጣም ይቅርታ በድዬሻለሁ። እኔ ሳላቅ እውነት አላወኩም ልጄ። እኔ እናት ነገ ይሄ ነገር ለልጆቼ እንደሚቀመጥ አውቃለሁ። ይሄ ግፍ ነው የሰራው፣ ግፍ ነው ይሄ። የተረገመ ሰውዬ የሰራው ግፍ ቀላል አይደለም። እንትን በልና ተረጋግተን ሁኔታውን ማውራት አለብን። ባለቤትሽ ይኸው እንግዲህ ከሳምንት በላይ ሆኖታል፣ ሊገኝ አልቻለም። እሱ ያለበትን ቦታ ከአንቺ ውጭ የሚያውቅ ሰው የለም። ስለዚህ እሱን ነው ዛሬ እንድናወራ የመጣ ነው። ዛሬ አሳልፈሽ አዘንሽላት አይደል? አሳዘነችሽ። በቃ ካሳዘነችሽ ለእሷ የምታዝኝ ከሆነ ልጆቼ ላይ እንዳይደርስ ፈልጋለሁ የምትይ ከሆነ እሱ የት እንዳለ ነው አሳልፈሽ ለህግ መስጠት ያለብሽ። አንዴ ካሜራ ምናምን አንተ ምን አግባ እስኪ ቁጭ በል። እሺ እንግዲህ ተመልካቾቻችን ተመልሰን መጥተናል። ተመልሰን ስንመጣ እንግዲህ ከዶክተር ባለቤት ጋር ፊት ለፊት ተገናኝተናል። እውነት የሴት ልጆች እናት ነኝ የምትይ ከሆነ እንደምትዩም ከሆንሽ አንድ እድል እንድንሰጥሽ ነው። ይህ ሰውዬ የት እንደተደበቀ ከአንቺ ውጪ ሊያውቅ የሚችል ሰው የለም። እኔ በፍጹም አላውቅም።
የዛለት እንደምታይ በፊት ስለማምነው በጣም ስለምወደው የልጆቼም አባት ስለሆነ እንደዚህ ያደርጋል ብዬ በህልሜም በሆኔም አላሰብኩም። ስለዚህም ተከራክሬለት ነበር መጀመሪያ እሷንም ድረስ እስከመጣላ ደርሼ ማለት ነው። እንደው በቃ የሴት ልጆች እናት ነኝ ብዬ እንደውም አንዳንዴ መለስ እያልኩ መልሼ እየተናደድኩባት መጀመሪያ አንቺ ባታቀርቢ እያልኳት ስንት ነገር ስላሰምተኛል። ግን ታሪኩን ካወቅኩኝ በኋላ እንዴት እንደሆንኩኝ አይተኛል። እሱ የሚባል ሰው አይኔም እንዳየው አይፈልግም፣ በአካባቢውም እንዳየው አልፈልግም። እኔ አይቼውም አላውቅም። ሄደ በቃ። ከዛ በኋላ ድራሽም አልተመለሰም። ቤቴ ብሎ አልተመለሰም፣ ልጆቼ ብሎ አልተመለሰም። በዛው ቀረ። ይሄ ነው እኔ እንግዲህ አንቺ ስትከራከሪለት የነበረ ባለቤቴ የልጆች አባት የልጆቼ አባት የምትይለት ሰው እሷን እስከ ማሳገት ድረስ ያንን ሁሉ መከራ የከብቶች በረት ውስጥ ነው ያሳገታት። ይህንን ሁሉ ነገር ሲያደርግ ስታይ ምን ተሰማሽ? እንደው በጣም ነው ያዘንኩት። በጣም እኔ እንደዚህ አይነት ሰው ከአውሬ ጋር እንደኖርኩ አላውቅም። ጨው አይደለ ቀምሳ አታየው። በምን አውቃለሁ? በልጅነቴ ነው ያገባሁት። ከእንደገና ልጆቹ ልጅ አለው። እዚህ ጋር ደግሞ ምን ጎደላችሁ ይላል። አንዳንዴ በኋላ ነው ጸባዩ እየተቀየረ የመጣው። በምን ታውቃለህ? ለስራ ነው የምወጣው ይላል። እንደምታይ እንደዚህ ነው ይለናል። እኔ ልጆቼ እንደፋ ቀና እያልኩኝ ከማሳደግ በስተቀር እሱ እንደዚህ ያደርጋል ብዬ በፍጹም አልገመትኩም። ግፍ ወንጀል የሰራው ይሄ በልጆቹ ግፍ ለማስቀመጥ ያደረገው ድርጊት ነው። እኔ መጥፎ ሰው ነው። በቃ እንደሱ አይነት ሰው የእጁን ማግኘት አለበት። እውነቴን ነው የምልህ። እኔ ባሌ ቀርቶ ምን አልመሰለኝም። በአሁኑ ሰዓት እንደዛ የምወደው ሰው አልመሰለኝም። እንዴት አድርጌ እንደማምነው እንደነበረ ፈጣሪ ነው የሚያውቀው። ሰው የሚያውቃል፣ ሁሉም አካባቢ ያውቃል። እንደምታይ ደግሞ ደግ ይመስላል። በኋላ ግን ተቀያይሮ ነበር፣ ግን አልጠበቅኩትም። እኔ እንደዚህ ነው እሱ ሌላ ሴት አስቀምጧል ብዬ እኔ በምን ልወቅ? በምን እንደዚህ አይነት ወንጀል እሱ ይሰራል ብዬ እኔ በምን ልወቅ? እኔ በቃ እንደው እውነቴን ነው የምልህ ልጆቼን ብዬ ፈጣሪን ባልፈራ እሱም እኔ እንጃ አላውቅም። ግን አሁንም የእጁን ይስጠው ሳይሆን እንግዲህ እቺ ልጅ የደረሰባት መከራ ይገባኛል፣ ስሜቷን እንረዳለሁ የምትይ ከሆነ የት ነው ያለው እሱ? አላውቅም አባቴ። ባቅ ደስ ይለኝ ነበር። ስለ እውነት አላውቅም። እኔ ለእሱ ከዚህ በኋላ ላዝን እኔ ላዝን። እሱን ባገኘውማ እኔ እንጃ አላውቅም። እንዴት ነው እኔ ለእሱ የምደብቅለት? ጭራሽ እንዴት ነው የምታስበው አንተ? ጉድ እኮ ነው የሰራኝ። አውላላ ሜዳ ላይ እኮ ነው በትኖ ነው የሄደው። ከቤቴ ውጭልኝ ጭምር ሲልሽ ነበር። ውጫልኝ ጭራሽ ምንም የለሽም አላት። እንደው እኔን ሊክደኝም ፈለገ። አንተ ስንት ዓመት ኖረን እኮ ሰራተኛ ነሽ ሊለኝ ፈለገ እኮ። በቃ በቃ ምንድን ነው ተወለደ አጋጣሚ ነው አለኝ። ጭራሽ ካድ አደረገኝ። እንደዛ በክብር ያገባኝ እንደዛ በሁሉ ነገር ያገባኝ ካደኝ። በቃ እንዲህ የካደሽን ሰው መደበቅ ተገቢ ነው አይደለም? እኔ አልደብቀውም፣ ስለ እውነት አልደብቀውም። ይሄ ተረገመን ያልደብቀውም። እንዴት ትደብቀዋለሁ አንተ ሲመስልህ? እኔ ልጆች የት እንዳለ ምንም የምታውቂው ነገር በፍጹም እኔ ባቅ ደስ ይለኝ ነበረ። እኔ አላውቅም ጭራሽ ይሄ መርገምን ያላቅም። አንቺ የት እንዳለ ማታውቂም? እንደው ወሬ ማሰሚ። እኔም እኮ አንቺን ለመጠየቅ ነው የመጣሁት። የፈለገ ነገር ቢሆን ይኸውልሽ፣ የልጆቹ እናት ነሽ። ምንም ነገር እንኳን አይደለም አንቺ ስንት ዓመት አብረሽ የኖርሽ አብራው የምትሰራ ባልደረባ እንኳን ነው የዚህ ሁሉ ተባባሪ እንኳን ነርስ ጓደኛው አብራው የምትሰራ ማለት ነው። አንቺ ጋር ስትመጣ የነበረችው ልጅ ናት። እኔን ቤቷ ድረስ ይዛኝ ሄዳ እንደሚረዳኝ ሰው እኔን ልትረዳ እንደምትፈልግ አድርጋኝ ብዙ ነገር በደል በወንዶች ሁሉ እስከ ማስደብደብ ለማስደፈር ሁሉ እስከ ማስሞከር ደረጃ። እኔ እውነቴን ነው የምነግርሽ። አንቺም ልጆች አሉሽ፣ ሴት ልጅ ነሽ። እኔ በገንዘብ ባልሽ ሊያታለኝ ፈልጓል። ነገር ግን እኔ ፍትህን ስለምፈልግ እኔ ካጣሁት እሱ የሚሰጠኝ ገንዘብ አይደለም። እውነት የኢትዮጵያ ሕዝብ ይሄን ነገር እንዲያውቅ ስለምፈልግ ነው እንጂ ይሄን ያህል ገንዘብ ልስጥሽና ወደ ሀገርሽ ተመለሽ ብሎኛል። እኔስ እናቴን ምን ብዬ ነው ማያት? ምን አይነት በደል ደርሶብኝ ቁስሌን አይምሮዬን እኔ አሁን አይምሮዬ ራሱ ትክክል አይደለም። እሱና ጓደኞቹ እግዚአብሔር ይስጣቸው። ከወደኩበት መውደቂያ እንኳን የለኝም። አንድ ብር እንኳን ምበላበት የለም። ስለዚህ ይሄን ነገር ይኖራል ብለሽ የምታስቢበት ቦታ እንኳን አይጠፋም። እባክሽን ቢያንስ ታስቢበት። እንዲህ አይነት ቦታ ይደበቃል፣ እንዲህ አይነት ቦታ ሊኖር ይችላል። ይሄን ሁሉ ዓመት አብረሽ ኖረሻል አይደል እንዴ? እኔ በእውነት እሱን የሚባል ጭራሽ አይኑን አያሳየኝ ነው የምለው። እኔ
ጭራሽ አላቅሽም። ውጪ ሁሉ እኮ አለ። እናንተ ከሄዳችሁም በኋላ እኮ ውጪ ምን ትሰሪያለሽ? ግን መገመት አይከብድሽ። ቢያንስ እንዲህ አይነት ቦታ ሊኖር ይችላል ብለሽ የምታስቢበት ቦታ ካለ ንገሪያቸው። እኔንም አሁን በዚህ ሰዓት እኔ እፈራለሁ ለደህንነቴ። ምክንያቱም በሆነ አጋጣሚ ላይ ሊያጠፋኝ ይችላል። ይመስልሽ እንደዚህ አይነትን ሰው መደብቅ ይመስልሻል? ከአንቺ በላይ እኮ ተበዳይ እኔ ነኝ እንዴ? ተበዳይ እኮ እኔ ነኝማ። አንቺ ሲበድልሽ እንጂ እኔ በበደለኝ ሰዓትማ አላመንሽኝም። ባሌን ፈልገሽው ነው ብለሽ ነው ቤትሽ መጥቼ ውሻ ያረግሽ። ለምን መሰልሽ አልሽው? አስቀምጦኝ እረዳሻለሁ አለኝ። ምን አለኝ ስትይኝ፣ አሀ ለካ አንቺም ተባብረሽ ነበረ ማለት ነው ብዬ አልኩሽ እንጂ እኔ ይህን ድርጊት ታደርጊያለሽ ብዬም አይደለም። በኋላ እውነቱን ሳቅ ነው እኔ በጣም የተናደድኩት እንጂ እኔ ድሮ አምነዋለሁ። ማንም ሰው ትዳሩን እንደሚያምን ለልጆቹ እንደሚሆን ቤቱን እንደሚል በምን ትገምቻለሽ? አልደረስብሽ፣ አይድረስብሽ። እንዲህ አይነት ነገርም አንቺ ላይ አይድረስብሽ። እኔ እኮ እየተሰቃየው ያለሁት እያየው ያለሁት እኮ በደል እኮ ማንም ሰው ላይ እኮ እውነት ለማሰብ እንኳን ይከብዳል። አንቺ ደግሞ የልጆችሽ አባት ነው። ቢያንስ እንዲህ አይነት ቦታ ነኝ ባይልሽ እንኳን ባለቤቴ እንዲህ አይነት ቦታ ሊኖር ይችላል ብለሽ የምታስቢው ቦታ የለም? ቢያንስ እስቲ አስቢ። እውነት ለልጆች ስቲ፣ ለኔ ስቲ፣ ለራስሽ ስቲ አስቢ። አይደለም ልጄ፣ አሁን እኔ ላይ እንትን እያልሽ ነው እንዴ? እኔ በምን አውቅ? በቃ ይሄ ሁሉ ወንጀል በላይ ላይ ይሰራ ነበር። ባልሽማ ባልሽ ነው። ልጆችሽን ጥሎ እስር ቤት እንዲገባ ማትፈልግ የፈለገ ነገር ይግባ፣ አሁን ይግባ፣ አሁን ይግባ። እኔ እፈርማለሁ ከተገኘ። እንደውም ጭራሽ ከዚህም በላይ አንቺም ከስሽ እኔም ከሰዋለሁ። ጭራሽ እኔንም አስፈራርቶኛል። እንኳን ቤተሰብ ዘመድ ራሱ ምን ይልሻል? አሁን እንደዚህ አይነት ወንጀለኛ ሰው እንደው እስካሁን ድረስ ደረቱን ነፍቶ የነፃ አየር እንዲተነፍስ አድርገሽ እያወቅሽ እንደዚህ ካደረግሽ እውነት ቤተሰብ ራሱ እውነት እንደዚህ አድርጊ ከሆነ ይስራዬን ይስጠኝ። በቃ እኔ የምለው እሱን ነው። እንዴት እንደዚህ አይነት እኔ አንተ ሲመስል በላይ ላይ ይህን ወንጀል የተሰራ ሰው እኔ አውቃለሁ ብለህ ትገምታለህ? አይባልም። ነውር ነው፣ አይደረግም። እንዴ እኔ እኮ ልጆች አሉኝ፣ ሴት ልጆች አሉኝ። እንዴት እኔ ሴት ልጆች እናቱኝ ይሄንን ነገር አድርጋለሁ? አላየህም እንዴ በእኔ ፊት ሲርበተበት? እኔ ፊት ቁጭ ብሎ እኮ ዋሸ። አይ ልክ አይደለም። እሳይ የቱ ጋር ነው? እዛ ጋር የቆመው እሱ ነው። መኪናው እሱ ነው። ይሄ ነው አይደል? ናውረድ ልቀቀኝ ብያለሁ። ናውጣ ጤና የለም እንዴ? ልቀቀኝ ብያለሁ። ዞር በይ አንቺ ዞር በይ። ልቀቀኝ ብያለሁ። ልቀቀኝ ብያለሁ። ልታመልጥ ነው ከዚህ ሁሉ ህዝብ። ማንም እንዳይነካው። ልቀቀኝ ብያለሁ። እንዳነኩት። ልቀቀኝ ብያለሁ። ናውጣ እያንዳንዱ ዞር በይ። ተው እያንዳንዱ ዞር ግር ያለ እያንዳንዱ እግሬን ነው የምሰብረው። ነግሬዋለሁ። ይኸው ጠንቃለሁ ብትል እያንዳንዱ እግሬን ነው ኮቴን ሰብሬ የምጥለው። ዞር በል ብያለሁ። ይኸውልህ ተረጋጋ። ቆይ ተረጋጋ። እኔና አንዳንድ